ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። በሐሳብ መስጫ ሳጥናችን ላይ ቅዳሜ እንደታለፈ እሁድ ምን እንጠብቅ፣ ግዙፉ የአህጉራችን ውድድር የአፍሪካም ዋንጫ ዛሬ ጅማሬውን ያደርጋል። በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም ሐሳብ አስተያየታችሁን በእነኚህ ዙሪያና ዛሬ በሚጠበቁ ጨዋታዎች ዙሪያ ልታጋሩን ትችላላችሁም። ትልቅ ጨዋታዎች ዛሬም ስለሚጠበቁ ማለት ነው። እኛ በመረጃ ሰዓታችን ለእናንተ ውድ አድማጮቻችን ከሀገራችን ኢትዮጵያ የዕለቱን መረጃ ከአህጉራችን አፍሪካ የአፍሪካን የዛሬውን ጅማሮ የሚያደርገውን የአፍሪካ ዋንጫ እናነሳለን። በአውሮፓ ዙሪያ ታላላቆቹ ክለቦች ትላንትም ጨዋታ ሲያደርጉ ነበረ። ከስፔን ጀምረን በርካታ ሊጎችን እናነሳለን። ዛሬ የሚጠበቁ የስፔን ላሊጋም ጨዋታዎች ስላሉ በጣሊያን፣ በጀርመን፣ በፈረንሳይ የነበሩ ሁነቶችን አንድ በአንድ ለእናንተ ውድ አድማጮቻችን የምናስቃኛችሁ ይሆናል። በተወዳጁ እንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎችን ተመለከትን። በተለይም ትላንትና በርከት ያሉ ጨዋታዎች ምሽት ጀምሮ ሲካሄዱ ነበር፣ እናነሳቸዋለን። አስገራሚ ሪከርዶችም የተመዘገቡበት ለሰዓታት ደረጃ ለውጦችም ያስከተሉ ጨዋታዎች ነበሩ፣ እናነሳቸዋለን። ከታላላቆቹ ክለቦች የጋርዲዮላው ቡድን ሲቲ ድል አድርጎ ለሰዓታትም ቢሆን ፕሪሚየር ሊጉን የመምራት እድል አግኝቶ ነበረ። የፕሪሚየር ሊግ ዋንጫን አትጠራጠሩ እናሸንፈዋለን ብለዋል። በስተመጨረሻም ጋርዲዮላ የቡድኑ ቁልፍ ሰው ኤርሊንግ ብሩት ሃላንድ አሁንም ግብ ያስቆጥራል። የሮናልዶንም የድሮግባንም ሪከርድ ሲስተካከልም ሲያሻሽልም የተመለከትንበት ጨዋታ ነበረ። በሲቲ በኩል ብዙ ሊነገርላቸው የሚገቡ ጉዳዮች አሉ። ቃል በገባ ነው መሰረት ሰፋ ያለ መረጃ ለሲቲዝኖች ይዘን መተናል። ቼልሲዎች ባለፉት 7 ጨዋታ ላይ ድል ማድረግ የቻሉት በሁለቱ ጨዋታ ብቻ ነው። ውድ ቤተሰቦቻችን ትላንትና ነጥብ ጥለዋል። በእርግጥ ትላንትና ለረጅም ደቂቃ ሲመራ ነበረ። በኒካስል ዩናይትድ ስታንፎርድ ብሪጅ ድረስ ሄዶ የቡድኑን ቁልፍ ተጫዋች ካይሴዶን እናነሳለን። ትላንት ለየት ያሉ አጋጣሚዎች በጨዋታው ላይ ስለነበሩ እነኝህን እውነቶች ለሰማዮቹ ይዘናል። ቼልሲያን ቆዩን። ሊቨርፑል ተከታታይ 3ኛ ድላቸውን አስመዝግበዋል። ነጥባቸውን በደንብ አሻሽለዋል። የፕሪሚየር ሊጉ ሻምፒዮን አሁን ወደ ቅርጹ እየመጣ ይመስላል። በጨዋታው ላይም በርካታ ሁነቶች ተፈጥሯል። በተለይም የጉዳት ነገር ትላንት ለሊቨርፑል እጅግ በጣም አሳሳቢ ደረጃ ላይ በአንድ ጨዋታ የደረሰበት ነበር ማለት ይቻላል። በቡድን ዜና አጥቂውን ሁጎ ኤኪቲኬን፣ ኢሳክን በግብ የተሳተፉትን እንደ ቡድን ቶትንሃምን እናነሳለን። ለሊቨርፑል ወሳኙን ምሽት ወሳኝ መረጃዎች ይዘንበት መተናል። ሊቨርፑልያን ቆዩን ብለናል። አርሰናል ለሰዓታትም ቢሆን የፕሪሚየር ሊግ መሪነትን ተነጥቀውት ነበረ። በኋላም ላይ ግን ከሰዓታት በኋላ ባረጉት ጨዋታ መልሰው ነጥቀውታል። ቪክተር ዮኬሬሽ ወደ ግብ የተመለሰበት ጨዋታ ነበረ። ጨዋታውን በብዙ መንገድ እናነሷለን። የማይክል አርቴታ ጋዜጣዊ መግለጫ እጃችን ደርሷል። ከጨዋታው መጠናቀቅ በኋላ ማንቸስተር ሲቲንም ሆነ ማንንም እየተከታተልን አይደለም ብሏል የቡድኑ የጨዋታ ኮከብ ቡካዮ ሳካ። አጥቂውን ቪክተር ዮኬሬሽን ጨምሮ ሰፊ መረጃ ይዘናል። አርሰናላውያን ሐሳባችሁን እያጋራችሁን ስለ ጨዋታው ቆዩን። ሩበን አሞሪም እንኳን ኮቢ ማይኖ፣ ሮናልዶ፣ ሩኒ እንደዚሁ በታሪክ የማንቸስተር ዩናይትድ ምርጥ የሆኑ ተጫዋቾች ሁሉ ተጠባባቂ ነበሩ ሲሉ ተደምጠዋል። ስለ ኮቢ ማይኖ ተጨማሪ መረጃዎችን እናነሳለን። ስለ ብሩኖ የውል ማፍረሻ ይፋ ከተደረገ በኋላ አነጋጋሪነቱ ቀጥሏል። ለዩናይትድ ተጫዋቹን የመመለስ ፍላጎት ያለው አንድ ክለብ አለ ተብሏል። ዩናይትድ ቤት ሰፊ የዝውውር መረጃ ይሰናል። ከዛ ውጭ ማንቸስተር ዩናይትድ ዛሬ ከአስቶን ቪላ ጋር በጣም ትልቅ ጨዋታ ይጠብቀዋል። ይህን ትልቅ ጨዋታ በሰፊው እናነሳለን። ዩናይትድ ቤት ግን ሰፊ መረጃ እንዳጠቃላይ ይዘናል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቆዩም። በጨዋታውም ዙሪያ ቅድመ ግምታችሁን ላኩልን። ትላንታችሁ እንዴት አለፈ ብለናል። ምልከታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። በቃል ስፖርት ዩቲዩብ ቻናል ቅዳሜ ምሽት ዲሴምበር 20 በፈረንጆች አቆጣጠር ለእናንተ ውድ አድማጮቻችን የአገር ቤት መረጃ ስናቀርብ ሐዋሳ ከተማ ከኢትዮጵያ መድን አጠቃላይ ጨዋታ ውጤቱን በማለዳው ጠብቁን ብለናችሁ ነበረ። ጨዋታው በዛው እኛ በነገርናችሁ ውጤት ተጠናቋል። 2-1 በሆነ ውጤት ሐዋሳ አሸንፏል። ጌታነህ ከበደ 21ኛው ደቂቃ ላይ፣ ያሬድ ብሩክ 47ኛው ደቂቃ ላይ ሁለቱን የሐዋሳ የማሸነፊያ ግቦች ሲያስቆጥሩ አማኑኤል ኤርቦ የኢትዮጵያ መድንን ብቸኛ ግብ በጨዋታው ላይ ያስቆጥሯል። ለማስታወስ ያክል ትላንት
ትላንትና በነበሩ አጠቃላይ መርሃ ግብሮች ላይ ማለት ነው። በወልዋሎ ዓዲግራት ዩኒቨርሲቲና በኢትዮጵያ ቡና መካከል ጨዋታው አንድ ለአንድ ተጠናቀቀ። ፋሲል ከነማ ነገሌ አርሲን 1-0 አሸነፈ። እንደዚሁም ወላይታ ዲቻ ሸገር ከተማን 3-1 ያሸነፈበት ጨዋታ ይጠቀሳል። ዛሬ በአዲስ አበባ ስቴዲየም ድሬዳዋ ከተማ ከአዳማ ከተማ እንደዚሁም መቻል ከኢትዮ ኤሌክትሪክ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሲዳማ ቡና ከቅዱስ ጊዮርጊስ ጨዋታቸውን የሚያደርጉ ይሆናል። ዛሬ አህጉራችን አፍሪካ ትልቅ ድግስ ለሚቀጥሉት 1 ወራት ስታሰናዳ ጅማሮን ሞሮኮ ከኮሞሮስ በሚያደርጉት ጨዋታ ይጀምራል። የአፍሪካ ዋንጫ ዛሬ ነው ጅማሮን የሚያደርገው። አፍሪካን በእግር ኳስ እንግዲህ አፍቃሪነታችን እንታወቃለን። አህጉራችን ኢትዮጵያም ለዚህ መድረክ ዛሬ እንግዳ ትሁን እንጂ ከመስራቾችም አንዷ ነበረች። አፍሪካውያን በእግር ኳስ ደጋፊነታቸውም ይታወቃሉ ስንላችሁ የሊቢያው መሪ መሐመድ ጋዳፊ ቅልጥ ያሉ የሊቨርፑል ደጋፊ እንደሆኑ ከሳቸው ማሳያ እንወስዳለን። ሮበርት ሙጋቤ በቼልሲ ድርድር አያውቁም። እንደዚሁም ደግሞ ፖል ካጋሜ ለአርሰናል ልባቸው ስስ ነው ይባላል። እንደዚህ ያለን በርካቶችን ብንጠቅስ የኮሪያው መሪ የሰሜን ኮሪያው ኪም ጆንግ ኡን ቀጥ ለጥ አድርገው በሚመሯት ሰሜን ኮሪያ በዩናይትድ ድርድር አያውቁም እሳቸው ደግሞ። ለማንኛውም ዛሬ አህጉራችን አፍሪካ ትልቁን ድግስ በአፍሪካ ዋንጫ ሞሮኮ ከኮሞሮስ በሚያደርጉት ጨዋታ ይጀምራል። ሁለቱን ብሔራዊ ቡድኖች ጥቂት መረጃ ብቻ እናንሳ። በመጨረሻዎቹ 6 ጨዋታም በሞሮኮ በኩል በዚህ ካላንደር ስር ባደረገችው 5ቱ ድል 1 አቻ ነው። በኮሞሮስ በኩል በአፍሪካ ዋንጫ የማጣሪያ ጨዋታ ከ10 4 ተሸንፋ 2 አቻ ወጥታም 2 አሸንፋ እንዳጠቃላይ ወዳጅነት ጨዋታን ጨምሮ እዚህ ደርሳለች። የሁለቱ ብሔራዊ ቡድን ጨዋታዎች ይጠበቃል። በመጨረሻ 5 ጨዋታ ሞሮኮ አዘጋጁ ሀገር 4 ድል 1 አቻ ያላት፣ ኮሞሮስ 1 ድል 1 አቻ 3ቱን ተሸንፋለች። የእርስ በርስ ግንኙነት ታሪካቸው በሞሮኮ ፍጹም የበላይነት የተጠናቀቀ ነው። 3 የሞሮኮ አሸንፋ 1 ያቻ ወጥተዋል። ኮሞሮስ ድል አድርጋ አታውቅም ሞሮኮን። ዛሬ የአፍሪካ ዋንጫ ይጀምራል። ለማን ነው ድጋፋቸው? የእናንተን አስቀድመን ግዙፍ የአፍሪካ መሪዎችን የድጋፍ ሁኔታ አንስተን የጀመርነው፣ የእናንተን ግን በአፍሪካ ዋንጫ ጻፉልን። ወደ አውሮፓ መረጃችን እንሻገር። ውድ ቤተሰቦቻችን በአውሮፓ የመረጃ ሰዓታችን ሎስ ብላንኮቹን እናስቀድም። ትላንትና ድል አድርገዋል ሪያል ማድሪዶች። በጣም ወሳኝ የተባለ ጨዋታ የ2025 የመጨረሻ ጨዋታቸውን አድርገዋል። 2-0 በሆነ ውጤት ድል አደረጉ። ሪያል ማድሪድን 2 የማሸነፊያ ግቦች ጁድ ቤሊንግሃም 38ኛው ደቂቃ ላይ በጨዋታ ለማደኛው ኬሊያን ምባፔ 86ኛው ደቂቃ ላይ በፍጹም ቅጣት ብታስቆጠረ፣ በተጋጣሚ ሴቪያ በኩል ማርሲዋ በ47ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጣ። በአሰልጣኝ ዣቪ አሎንሶ የሚመራው ሪያል ማድሪድ 3ኛ ተከታታይ ድላቸው ነው። ሪያል ማድሪድ 42 ነጥብ፣ ሴቪያ 20 ነጥብ ላይ ናቸው። ቀጣይ እሁድ ሪያል ቤቲስ ከሪያል ማድሪድ እንዲሁም ሴቪያ ከሌቫንቴ ጋር እንደዚሁ ጨዋታቸውን የሚያከናውኑ ይሆናል። ውድ ቤተሰቦቻችን የዚህ ጨዋታ ውጤት ከሪያል ማድሪድ በተጨማሪ ለኬሊያን ምባፔ ወሳኝ እንደነበር ይታወቃል። ኬሊያን ምባፔ 2026 ስንመለስ ለዋንጫ የምንፎካከርበት የስፔን ሱፐር ካፕን የምናሸንፍበት ብሎታል። ትላንትና ኬሊያን ምባፔ ፍጹም ቅጣት ምቱን ግብ ካስቆጠረ በኋላ የራሱን ደስታ ሳይሆን የክርስቲያኖ ሮናልዶን የደስታ መንገድ ተጠቅሞ ደስታውን ገልጿል። ምክንያቱም ደግሞ ሲገልጽ እንደምን ጊዜም አርአያ የምቆጥረው የሪያል ማድሪድ ታላቁን ተጫዋች ክርስቲያኖ ሮናልዶን በታሪክ ስለተጋራውት ለሱ ያለኝን ክብር ለመግለጽ ነው ብሏል። ምባፔ በ2013 ክርስቲያኖ ሮናልዶ በአንድ ካላንደር ያስቆጠረውን 59 ጎል እኩሌታ በትላንትናው ዕለት አስቆጥሮታል። ቪኒሺየስ ጁኒየር ግብ ካስቆጠረው ውድ ቤተሰቦቻችን 17ኛ ጨዋታው ደረሰ። ትላንትናም ያውን የቀጠለው። ታዲያ ወዲያው ከጨዋታው በኋላ ደስተኛ ለመሆኑን የሚያሳየው ነገር የምስሉን ማህበራዊ ትስስር ገጽ ምስሉን ከሪያል ማድሪድ ወደ ብራዚል ሀገሩ ቀይሮት መነጋገሪያ ሆኗል። ሌላኛው በጨዋታው ኮከቦን የተመረጠው ውድ ቤተሰቦቻችን ጁድ ቤሊንግሃም ነው። ምናልባት በርካቶች ጥያቄ ሲያነሱበት የነበረው ግን የሮድሪጎ ጎኤሽ ብቃት ምርጥ ነበረ። በጨዋታው ላይ በርካታ እድሎችን ፈጥሯል። ኳስ በማቀበልና የቆሙ ኳሶችን በመምታት ረገድ ጥሩ የነበረ ተጫዋች እንደነበረ ተመልክተናል። በጨዋታው ላይ ሮድሪጎ ጎኤሽ ግን የጨዋታው ኮከብ ሆኖ ያጠናቀቀው ጁድ ቤሊንግሃም ነው። ምናልባት ጨዋታውን የተከታተላችሁ አሊያም የሪያል ማድሪድ ደጋፊዎች በምሽቱ ጨዋታ
የጨዋታው ኮከብ ለማን ይገባ ነበር? መልከታችሁን ጻፉልን። ሌላኛው ጨዋታ ኦሳሱናን ከዲፖርቲቮ አላቬዝ ያገናኘ ጨዋታ ነበረ። ጨዋታውን ኦሳሱና 3-0 በሆነ ውጤት ድል ያደርጓል። ሶስቱም ግቦች ለኦሳሱና ከረፍት በኋላ የተገኙ ናቸው። ቡድሚር 72ኛውና 81ኛው ደቂቃ ላይ እንደዚሁም ራውል ጋርሻ 93ኛው ደቂቃ ላይ ባስቆጠሩት ግብ ኦሳሱና ዲፖርቲቮ አላቬዝን 3-0 በሆነ ውጤት ድል አድርጓል። ሌላኛው መርሃ ግብር ሌቫንቴን ከሪያል ሶሴዳድ ያገናኘ ጨዋታ ነበር። ጨዋታው 1-1 ተጠናቀቀ። እንግዳው ቡድን ሪያል ሶሴዳድ ኩቦ 46ኛው ደቂቃ ላይ ባስቆጠረው ግብ ይመራ ነበረ። በኋላም ሌቫንቴ በዲላፎንቴ 94ኛ ደቂቃ ግብ 1-1 በሆነ ውጤት እንደዚሁ ጨዋታውን ማጠናቀቅ ይቻለበት ነበረ። ያለ ግብ የተጠናቀቀው ጨዋታ የሪያል ኦቪድ እና የሴልታ ቪጎ ጨዋታ ነበረ። ዛሬ ስፔን ላሊጋ ይቀጥላል። ዢሮና ከአትሌቲኮ ማድሪድ፣ ቪላሪያል ከባርሴሎና፣ ኤልቼ ከሪዮ ቫልካኖ፣ ሪያል ቤትስ ከሄታፌ ጋር እንደዚሁ ጨዋታቸውን የሚያከናውን ይሆናል። የቪላሪያል እና የባርሴሎናን ጨዋታ እናንሳ ውድ ቤተሰቦቻችን። በ17ኛ ሳምንት የስፔን ላሊጋ መርሃ ግብር ባርሴሎና ከሜዳ ውጭ ቪላሪያልን ያስተናግዳል። ቪላሪያል በዚህ ውድድር ዓመት ከ24 ጨዋታ 12 ድል 4 አቻ 8 ሽንፈት። በባርሴሎና በኩል በዚህ ውድድር ዓመት ካደረጓቸው አጠቃላይ ወደ 24 የሚጠጉ ጨዋታዎች 18 ድል 2 አቻ 4 ብቻ ሽንፈት ያስተናገደ ቡድን ነው። ባለሜዳው ቪላሪያል ባለፉት 5 ጨዋታ 2 ድል ብቻ ነው ያለው፣ 1 አቻለው፣ 2ቱን ጨዋታ ተሸንፏል። በባርሴሎና በኩል የመጨረሻ 5 ጨዋታ 5ቱንም በድል ነው ያጠናቀቁት። በእርስ በርስ ግንኙነታቸው ባርሴሎና 34 ጊዜ፣ ቪላሪያል 12 ጊዜ ተሸናንፈዋል። እንዲሁም 10 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነታቸው ነጥለን ብናይ ባርሴሎና 2 እንደዚሁም ቪላሪያል 2 ጊዜ ባርሴሎናን ረቶታል። ስለዚህ በመጨረሻ 4 ጨዋታ እኩሌታ አላቸው ማለት ነው የመሸናነፍ። ባርሴሎና ነጥቡ 43 ነው። ትላንትና ሪያል ማድሪድ ማሸነፉን ተከትሎ ወደ 42 ከፍ ብሎ የነጥብ ልዩነቱ ወደ 1 ጠቧል። ስለዚህ ባርሴሎና ወደ ነበረበት የነጥብ ልዩነት ለመመለስ ዛሬ በጣም ወሳኝ ጨዋታ ይጠብቀዋል ማለት ነው። ጨዋታው በኢትዮጵያን ሰዓት አቆጣጠር ዛሬ አመሻሽ 12 ሰዓት ከ15 ደቂቃ ሲል ይጀምራል። ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። በጣሊያን ሴሪኤም ተጠባቂ መርሃ ግብር ነበረ። ዩቬንቱስን ከሮማ ያገናኘ ጨዋታ ነበረ። ጨዋታው በዩቬንቱስ 2-1 አሸናፊነት ተጠናቋል። ኮንሴሳኦ 44ኛው ደቂቃና ፔንዳ 70ኛው ደቂቃ ላይ ሁለቱን የዩቬንቱስ ግቦች አስቆጥሯል። ለሮማ ባላ ዳኒዝ ነበረ 75ኛው ደቂቃ ላይ ወደ ጨዋታ የምትመልሳቸውን ግብ ያስቆጠረ የሚመስል ነገር ነበረው፣ ግን ጨዋታው በዩቬንቱስ አሸናፊነት ተጠናቋል። ዩቬንቱስ ካለፉት 12 ጨዋታ በአንድ ጨዋታ ነው የተሸነፈው። በእርግጥ በርከት ያላቻ ውጤት አለው። ሮማ ነጥቡ እዛው 30 ላይ ቀርቷል። ዩቬንቱስ ወደ 29 ነጥቡን ከፍ አድርጓል። ቀጣይ ቅዳሜ ከሜዳ ውጭ ዩቬንቱስ ወደ ፔዥያ ቀንቶ ፔዥያን ይገጥማል። ሰኞ ሮማ በሜዳውና በደጋፊ ፊት ጄኖዋን የሚያስተናግድ ይሆናል። በጨዋታው መጠናቀቀ በኋላ ፍራንሲስኮ ኮንሴሳኦ የጨዋታው ኮከብ ተብሎ እንደዚሁ መመረጥ ችሏል። ሌላኛው መርሃ ግብር ውድ ቤተሰቦቻችን ላዚዮን ከክሮሜንስ ያገናኘ ጨዋታ ነበረ። ጨዋታው ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። የዚህ ጨዋታ ኮከቡን ያጠናቀቀው ደግሞ ማቴዮ ጉዋንዲሲ የላዚዮ ተጫዋች ሆኗል። በጨዋታው ላይ ምንም ግብ አልተመለከትንም። ዛሬ የጣሊያን ሴሪ በርከት ያሉ መርሃ ግብሮችን እንመለከታለን ውድ ቤተሰቦቻችን። በካግላሪና በፔዥያ መካከል በሚደረገ ጨዋታ የዛሬ መርሃ ግብሮች ይጀምራሉ። ሳሱሎን ከቶሪኒዮ፣ ፊዮረንቲናን ከዩዲኒዜ፣ ጄኖዋን ከአታላንታ ያገናኛል። በነገራችን ላይ ውድ ቤተሰቦቻችን በርከት ያሉ የጣሊያን ሴሪ ጨዋታዎች ሮብና ሐሙስም ይቀጥላሉ። ምክንያቱም በኮፓ ኢታሊያ ጨዋታ ያሉት እነ ሮማ፣ ኢንተር፣ ቦሎኛ፣ ሚላንን ጨምሮ ማለት ነው። ስለዚህ ቀጣይ ሳምንት ሮብ ናፖሊ ከፓርማ፣ ኢንተር ከሊሴ፣ ሐሙስ ቬሮና ከቦሎኛ እና ኮሞ ከሚላን ይጫወታሉ። ዕለተ ሰኞ በናፖሊና በቦሎኛ መካከል የሚደረገው የኮፓ ኢታሊያ ፍጻሜ ጨዋታም እንደዚሁ በትልቁ የሚጠበቅ ነው የሚሆነው። በጀርመን ቡንደስሊጋም በርከት ያሉ መርሃ ግብሮችን ተመልክተናል። ከሜዳ ውጪ የተጓዘው ባየርን ሌቨርኩሰን አረቤ ሌፕዚግን 3-1 በሆነ ውጤት ድል አድርጓል። ከሜዳ ውጪ የተጫወተው የባየርን ሌቨርኩሰንን 3 የማሸነፊያ ግቦች ትሬር በ40ኛው ደቂቃ ላይ፣ ሼክ በ44ኛው ደቂቃ እና
ሁልብርስ 97ኛው ደቂቃ ላይ አስቆጥሯል። ለአርቢ ሌይፕዚግ ከሽንፈት ያልታደገች ግብ ሹልግላገር ነበረ 35ኛው ደቂቃ ላይ ማስቆጠር የቻለው። ባየርና ሌቨርኩሰን ጨዋታውን 3-1 በሆነ ውጤት ድል አደረገ። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ያደረስናችሁ በርከት ያሉ ውጤቶች ነበሩ፣ ግን የተወሰኑትን ብቻ እናስታውሳችሁ። ወልቭስበርግ ከፍራይቡርግ ያደረጉት ጨዋታ እንግዲያው ቡድን ፍራይቡርግ 4-0 በሆነ ውጤት ድል ያደረገበት መርሃ ግብር ነበረ። ሌላኛው መርሃ ግብር በዩኒየን በርሊን እና በኮሎኝ መካከል የነበረ ጨዋታ ነበር። ይህን ጨዋታ ዩኒየን በርሊን ከሜዳ ውጪ 1-0 በሆነ ውጤት ድል አድርጓል። ሃምቡርግ ከአይንትራክ ፍራንክፈርት ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቀቀ። ስቱትጋርት ከሆፈኔም ይህ ጨዋታ ምንም ግብ አላየነበትም፣ 0-0 በሆናቸው ውጤት ተጠናቀቀ። ኦግስቡርግ ከወርደር ብሬመን ያደረጉትም ጨዋታ ምንም ግብ አላየነበትም፣ 0-0 በሆናቸው ውጤት ተጠናቀቀም። በእነኚህ ጨዋታዎች ዙሪያ የተመዘገቡ ውጤቶችን በቃል ስፖርት ዩቲዩብ ቻናል ዲሴምበር 20 ቅዳሜ ምሽት ባቀረብንላችሁ ጥንቅር ላይ ያካተነው ነበረ። ለዛ ነው ግብ ያስቆጠሩትን ያልጠቀስ ነው። ዛሬ በቡንደስሊጋ 2 ጨዋታዎችን እናያለን። ሜንዝ ከሴንት ፓውሊን እንደዚሁም ሃይደንሄም ከባየር ሙኒክ ይጫወታሉ። ምሽት 1:30 ሲል የሚጀምር ጨዋታ ነው የሃይደንሄም እና የባየር ሙኒክ ጨዋታ። በፈረንሳይ ትላንትና የፍራንስ ሊጋ ጨዋታ አልነበረም። ትላንትና የኩፕ ደ ፍራንስ ጨዋታዎች ነበሩ ሲካሄዱ የነበሩት። ከሜዳ ውጪ ተጉዞ የፍራንሱ ቱጃር ክለብ ፎንቴኔን ገጥሞ ነበረ። ፓሪስ ሰን ዠርሜን 4-0 በሆነ ውጤት ድል አደረገ። ዲዘርዱዊ 25ኛው ደቂቃ ላይ፣ ዴምቤሌ በፍጹም ቅጣት ምት 34ኛው ደቂቃ ላይ፣ ጎንካሎ ራሞስ በጨዋታ 53ኛውና 58ኛው ደቂቃ ላይ 2 ግቦችን አስቆጥሮ እንዳጠቃላይ ፈረንሳይ ቱጃር ክለብ 4-0 በሆነ ውጤት ድል አድርጎ ወደ ቀጣዩ ዙር መሸጋገሩን በኮፕ ደ ፍራንስ ትላንትና እንደዚሁ ያረጋገጠበት ነበረም። ዛሬም የኮፕ ደ ፍራንስ ጨዋታዎች ናቸው ቀጥለው የሚካሄዱት። ስለዚህ በዚህ ሳምንት የፍራንስ ሊግ መርሃ ግብሮች አይኖሩም። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር። ሁላችሁም ላይክ እንድታደርጉን በትህትና ጠይቀን መልካም ቆይታ ተመኘን። በተወዳጁ የእንግሊዝ ፕሪሚየር ሊግ ትላንትና ኤላንድ ሮድ ስቴዲየም ላይ ሊድስ ዩናይትድ ሳይጠበቅ ክሪስታል ፓላስን 4-1 በሆነ ውጤት ድል አድርጎታል። በእርግጠኝነት በበርካቶች ዘንድ ያልተጠበቀ ነበር። በእርግጥ እነ ኦፕታም ቅድመ ግምታቸውን ሁሉ ለኦሊቨር ግላስነሩ ቡድን ክሪስታል ፓላስ ነበር የሰጡት። ትናንት በ17ኛ ሳምንት ግን ሊድስ ዩናይትድ ድል አድርጓል። 4-1 በሆነ ውጤት ሊድስ ሲያሸንፍ የሊድስን 4 ግቦች ዶሚኒክ ካልቨርት ሊዊን 38ኛውና 45ኛው ደቂቃ ተጠናቆ በጭማሪው 4ኛው ደቂቃ ላይ ከረፍት በፊት ከረፍት በኋላ አምፓዱ 60ኛው ደቂቃ ላይ ስታች 90ኛው ደቂቃ ተጨናቆ በጭማሪው 11ኛው ደቂቃ ላይ 101ኛው ደቂቃ ላይ እንደማለት ነው። በክሪስታል ፓላስ በኩል ዴቪኒ ነው በ92ኛው ደቂቃ ላይ በፍጹም ቅጣት ምት ብቸኛዋን ግብ በጨዋታው ላይ ያስቆጠረላቸው። ሌሎችም በርከት ያሉ መርሃ ግብሮች በ17ኛ ሳምንት በፕሪሚየር ሊግ ነበሩ። ለአብነት ያክል በርንማውዝ ከበርንሊ ያደረጉት ጨዋታ በቪታሊቲ ስቴዲየም ጨዋታው ይደረግ እንጂ የኢራኦላ ቡድን ወደ ድል መምጣት የተሳነው ጨዋታ ነበርም። ተከታታይ ነጥቦችን እየጣሉ ነው። 1-1 ጨዋታው ተጠናቋል። አንቶኒ ሴሜኒ 67ኛው ደቂቃ ላይ በርንማውዝን መሪ ሲያደርግ፣ በበርንሌ በኩል ቦሮሃ ነበረ 90ኛው ደቂቃ ላይ ያቸነቷን ግብ ያስቆጠረው። በርንሌ በእርግጥ ከተከታታይ 7 ሽንፈት በኋላ ትላንትና አቻም ቢሆን የወጣበትና ቢያንስ ከተከታታይ ሽንፈት ራሱን ያዳነበት የኢራኦላ ቡድን ግን እንደ ጅማሮ ያልሆነበትም እንደዚሁ ምሽት ነበረ። ወልቭስ ሞሊኒክስ ላይ የለመደው ነው የሆነ። ውድ ቤተሰቦቻችን በብሬንትፎርድ 2-0 ተሸንፏል። ሊዩስ ፖተር 63ኛውና 83ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ሲያስቆጥሩ ወልቭስ ተከታታይ 17ኛ ጨዋታ ያለ ድል አጠናቁታል፣ ተሸንፏል። ከ2020 በኋላ በሼፊልድ ተይዞ የነበረውንም ሪከርድ ነው በነገራችን ላይ የተጋሩት። 11 ተከታታይ ጨዋታ ተሸነፉ። 2 ነጥብ ብቻ በፕሪሚየር ሊጉ ያለው ክለብ ነው እስከ 17ኛ ሳምንት። ግብ ያላየንበት ብቸኛው ጨዋታ በዕለተ ቅዳሜ አሜክስ ላይ የነበረው ጨዋታ ነው። ብራይተን ከሰንደርላንድ ያደረጉት ጨዋታ ያለምንም ግብ 0-0 በሆነ አቻ ውጤት የተጠናቀቀ ጨዋታ ነው። በነገራችን ላይ ዕለተ ቅዳሜ ከነበሩትም ጨዋታ ብቸኛው ግብ ያልተቆጠረበትም ይህ ጨዋታ ነበረ።
የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ለሰዓታትም ቢሆን የፕሪሚየር ሊግ መሪነትን ከአርሰናል ትላንትና መረከብ ችሎ ነበር። በኋላም ላይ አርሰናል መልሶ ተረክቦታል። በሲቲና በትላንትና ዕለት በነበረው ጨዋታ ላይ በሲቲና በዌስትሃም ጨዋታ ለሲቲ ሶስቱን የማሸነፊያ ግቦች ኤርሊንግ ብሮታለን 6ኛው ደቂቃ ላይ፣ ታይጃኒ ራይንደርስ 38ኛው ደቂቃ ላይ፣ መልሶ ራሱ ሃላንድ 69ኛው ደቂቃ ላይ ግቦቹን ማስቆጠር ችሏል። ሲቲ በጨዋታው ፍጹም የበላይ ነበሩ ማለት ይቻላል። ማንቸስተር ሲቲ እንግዲህ በነጥብ 37 ደርሷል። ኤርሊንግ ብሮታለን በውድድር ዘመኑ 19ኛ ግቡን አስቆጥሯል። በደረጃ ሰንጠረዡ ላይ ሲቲ በ37 ነጥብ ሁለተኛ፣ ዌስትሃም ዩናይትድ በ13 ነጥብ ወራጅ ቀጠና ውስጥ ይገኛል። ቀጣይ ኖቲንግሃም ፎረስትን ወደ ሲቲ ግራውንድ አቀንቶ ሲቲ የሚገጥም ሲሆን ለተቀዳሜ ዌስትሃም ዩናይትድ ከፉልሃም ጋር ሌላ ቀጣይ ሳምንት ቅዳሜ የሚጠበቅ መርሃ ግብር ነው። የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ ቡድናቸው የፕሪሚየር ሊጉን ዋንጫ የማሸነፍ እድል አሁንም አለው ብለዋል። ፕሪሚየር ሊጉን ማሸነፍ እንችላለን ያሉት ጋርዲዮላ የኔን አቅጣጫ የሚከተሉ ከሆነ በፉክክር እንገኛለን፣ ነገር ግን መሻሻል ያሉበት ነገሮች አሁንም አሉ ሲሉ ተደምጠዋል። ፔፕ ጋርዲዮላ የተፋላሚነት መንፈሱ አለን፣ ሮድሪ ሲመለስ እንደምንሻሻል እርግጠኛ ነኝ፣ ዛሬ በ5 የአካዳሚ ተጫዋቾች መጫወታችንን አትዘንጉት ብለው ለዋንጫው አሁን በደንብ ተስፋ አለን ሲሉ ተደምጠዋል። ለሰዓታትም ቢሆን የፕሪሚየር ሊጉን መሪነት ተረክበው የነበሩት ሲቲዝን አሰልጣኝ ፔፕ ጋርዲዮላ ኤርሊንግ ብሮት ሃላንድ የጨዋታው ኮከብ ተብሎ ተመርጧል። ትላንትና 2 ግብ ነበረው። የታይጃኒ ራይንደርስን አሲስት ያደረገውም እሱ ነው በጨዋታው ላይ። ስለዚህ 3ቱም ግቦች ላይ ሃላንድ ነበረበት። 2ቱን አስቆጥሮ 1 አሲስት ነበረው። ሃላንድ በሲቲ መለያ 149ኛ ግቡ ነው። ሃላንድ በነገራችን ላይም ከገና በፊት በአንድ ሲዝን 19 የፕሪሚየር ሊግ ግቦችን ያስቆጠረ አራተኛው ተጫዋች ሆኗል። ሉዊስ ሱዋሬዝ 2013-14 ለሊቨርፑል፣ ኬቨን ፊሊፕስ 1999 ለሰንደርላንድ፣ አንዲ ኮል 1993 ላይ ለኒካስል ዩናይትድ ከገና በፊት ወይም ከፈረንጆቹ ገና በፊት 19 ግቦችን አስቆጥሮ ነበር። ሃላንድ ትላንትና ያንን ሪካርድ ተጋርቶታል። እሱ ብቻ አይደለም። በእርግጥ ውድ ቤተሰቦቻችን ሃላንድ ትላንት በርካታ ሪካርዶችን አሻሽሏል። በተወዳጁ የእንግሊዝ ፕሪሚየር ሊግ ሮናልዶ 103 ግቦች ነበሩት። ሃላንድ አሁን 104 ግቦችን አስቆጥሮ የክርስቲያኖ ሮናልዶን የፕሪሚየር ሊግ ግብ አስቆጣሪነት ቁጥር መብለጥ ችሏል። ኤርሊንግ ሃላንድ አሁን ላይም ከዲዲየር ድሮግባ 104 የፕሪሚየር ሊግ ግቦች እኩል ሆኗል። የማንቸስተር ተጫዋች ከአይቮሪ ኮስት ተጫዋች በ140 ጨዋታ ባነሰ ጊዜ ውስጥ ነው 104 ግቦችን ከዲዲየር ድሮግባ እኩል ደግሞ ማስቆጠር የቻለው። ኤርሊንግ ሃላንድ በዚህ ሲዝን በክለብና በሀገሩ አጠቃላይ 28 ጨዋታን አድርጎ 38 ግብ፣ 5 አሲስት፣ 3ቱ ፍጹም ቅጣት ምት ናቸው። 43 የግብ አስተዋጽኦ አለው። ዘንድሮ ሃላንድ ከግብ ክልል አካባቢ ከደረሰ ያስቆጥራል ማለት ማጋነን አይሆንም። 28 ጨዋታ 38 ግብ፣ ይህ በጣም ትልቅ የሚባል ቁጥር ነው። ዘንድሮ 19 ግብ አለው። ለፕሪሚየር ሊግ የወርቅ ጫማ የሚፎካከረውም ያለበት አይመስልም። ጃልጂ ዳናሮማ ትላንት ግብ አላስተናገደም። በግብ ጠባቂነቱ ትላንት ምርጥ ነበረ። በነገራችን ላይ ትላንትና ጃልጂ ዳናሮማ 4 ያለቀላቸውን ኳሶች አድኗል። 7ኛ ክሊንሽቱን አስመዝግቧል። የመጣበት የመጀመሪያ ዓመት ነው። በጣም ድንቅ የሚባል ቁጥር ነው። ሌላው ፔፕ ጋርዲዮላ ቤርናንዶ ሲልቫን በተመለከተ ትላንት በሱ ደስተኛ እንዳልነበሩ ተናግረዋል። የኔ ደካማ ጎን ነው፣ የኔ ምርጥ ሰው ነው፣ ግን ትላንትና በሱ ብቃት ደስተኛ አይደለውም ብለዋል። ሲቲ እንዳጠቃላይ ወደ ቤተሰቦቻችን ባለፉት 3 ጨዋታ 3 ድል 9 ግብ፣ ምንም ግብ አልተቆጠረበትም። ሰንደርላንድን 3-0፣ ፓላስን 3-0፣ ዌስትሃምን 3-0 በእያንዳንዱ ጨዋታ 3 ነጥብ ከ3 ጎል ጋር ወስዷል። ሲቲ ወደ ዋንጫ ፉክክሩ በደንብ እንደተመለሰ ጋርዲዮላ አረጋግጫለሁ ብሏል። የሲቲ ደጋፊዎች ሲቲ ወደ ዋንጫ ፉክክር በግልጽ ተመልሷል፣ ወደ አቋሙ ውስጥ ተመልሷል፣ ማያው ሰዓት ደርሷል ወይ? ምልከታችሁን ሲቲዝኖች በሀሳብ መስጫ ሳጥናችን ላይ ጻፉልን። የዓለም ክለብ ሻምፒዮኖቹ ቼልሲዎች ትላንትና ሴንት ጄምስ ፓርክ ስቴዲየም አቀንተው ነበረ። ድል አልቀናቸውም። በእርግጥ እዚህ ሜዳ ላይ ድል ከራቃቸው ቆይተዋል። ሰማዮቹ ትላንትናም ጨዋታ 2-2 ነው የተጠናቀቀው። ኒካስል ረጅም ደቂቃ የሚመራቸው ነበረ። ኒክ ቮልትሜድ 4ኛውና 20ኛው ደቂቃ ግብ አስቆጥሮ እረፍትም 2-2 ነበር የተጠናቀቀው። ከረፍት በኋላ ሪች ጄምስ እንደዚሁም በ66ኛው ደቂቃ ላይ ደግሞ ጆ ፔድሮ ግብ አስቆጥሮ ጨዋታው በዛው 2-2 በሆናቸው ውጤት ተጠናቀቀም። እጅግ በጣም አስደናቂ ግቦችን በቼልሲ 2 ተጫዋቾች በኩል ተመልክተናል።
ተመልክተናል። ኒክ ቮልተሜድም እንደለመደው ትላንትናም ግብ አስቆጥሯል። ፕሪሚየር ሊጉ በደንብ የቀለለው ይመስላል። የአጥቂ አዲስ አጥቂ ነው። ቼልሲ ነጥቡ 29 የደረሰ ከ28 ኒካስል ከ22 ወደ 23 ታደገም። በደረጃ ሰንጠረዡ ላይ እንግዲህ ለውጥ ሊያመጡ ይችላሉ ተብሎ በትልቁ ሲጠበቁ ከነበሩ ጨዋታዎች ውስጥ አንደኛው ነው። ለማንኛውም ቀጣይ ሳምንት ቅዳሜ ቼልሲ በስታንፎርድ ብሪጅ አስቶን ቪላን ይገጥማል። ሌላ በጣም ትልቅ ጨዋታ ይጠብቀዋል። አርብ ኒካስል ዩናይትድ ወደ ኦልትራፎርድ ያቀናና ማንቸስተር ዩናይትድን እንደዚሁ የሚያስተናግድበት መርሃ ግብር ይጠብቀዋል። ቼልሲዎች 2 ድሎች ብቻ ናቸው ያሏቸው። ውድ ቤተሰቦቻችን ካለፉት 7 ጨዋታም ከአርሰናል አቻ፣ በሊድስ 3-1 ተሸነፉ፣ ከበርንማው 0-0፣ በአታላንታ 2-1 ተሸነፉ፣ ኤቨርተን 2-0 አሸነፉ። ከዛ በኋላ ካርዲፍን በካራባኦ ካፕ 3-1 አሸነፉ። ትላንት ከኒካስል ጋር 2 ወጡና ካለፉት 7 ጨዋታ እንግዲህ ማግኘት ከሚጠበቅባቸው 21 ነጥቦች ውስጥ እንግዲህ በርካቶቹን የጣሉት በነገራችን ላይ በተለይም በድል ደረጃ ያስመዘገቡት ኤቨርተንና ካርዲፍ ላይ ብቻ ነው። ቼልሲ በወቅታዊ ብቃት ላይ ጥሩ ሁኔታ ላይ ያሉ አይመስልም። ማረስኪያው ሁሌም ጫና ላይ እንዳሉ ይታወቃል። እሳቸው ግን ሁሌም ስናሸንፍ የሚጠፋ ጫና ነው ማለታቸው ይታወቃል። ከሰሞኑ ስማቸው ከሲቲ ጋር ተያይዞ እንደነበረ የሚዘነጋ አይደለም። ሞይሰስ ካይሴዶ ከቅጣት ተመልሷል። ትላንትና ከቅጣት ሲመለስ በጨዋታው ላይ በርካታ ኳስ የነካው፣ በርካታ የአንድ ለአንድ ግንኙነት ያሸነፈው፣ በርካታ ፖሴሽኖችን ያሸነፈ፣ በርካታ ኳሶችን ያቋረጠ፣ በርካታ ጥፋት የተሰራበት፣ በርካታ ታክል የወረደ እጅግ በጣም አስደናቂ የሚባል ቁጥር አለው። የዓለማችን ምርጡ አማካይ መሆኑን ዳግም ያረጋገጠበት ጨዋታ ነበረ ማለት ይቻላል። 30 ሲደመር ኢንተርሴፕሽኖችን በዚህ ውድድር ዓመት እንግዲህ እያስመለከተን ይገኛል። የዚህ ተጫዋች ቁጥር በነገራችን ላይ በጣም አስደናቂ የሚባለው ምናልባት የቼልሲ ጠንካራ ጎን ልንለው እንችላለን። ሌላው ሮበርት ሳንቼስ ትላንትና አሲስት ጭምር የተሳተፈበት ነው። ያው ያቻነቷ ገብ የመጣቸው ከሱ ነበረ። ዦ ፔድሮም እንደዚህ አይነት ኳሶችን እንዲያቀብለኝ ደግሜ ደጋግሜ ነግሬው ነበረ ብሏል። ከዚህም በፊት ትላንት አድርጎታል። እኔም ማስቆጥሬዋለሁ፣ ግን ተጨማሪ ገብ ያስፈልገን ነበር ብሏል። ሪስ ጄምስም ጉዳት የሚፈትነው የጉዳት ታሪኩ ከፍ ያለው ተጫዋች ትላንትና የሚታወቅበትን የቅጣት ምት ግብ እንደዚሁ ያስቆጥሮ ቼልሲ ወደ ጨዋታው እንዲመለስ ያደረገም ነበረ። በአጠቃላይ ይህ ተጫዋች እንግዲህ 5 የግብ አስተዋጽኦ አለው በዚህ ውድድር ዓመት። 2 ግብ 3 አሲስት ናቸው። በጣም ትልቅ የሚባል ተነሳሽነት ነው። ግን ቼልሲ ዘንድሮ የት ድረስ መፎካከር ይችላል? አሁን ባለው ወቅታዊ ሁኔታ ቼልሲያን መልከታችሁን ላኩልን። በፕሪሚየር ሊግ መርሃ ግብር የመርሳይዱ ክለብ ሊቨርፑል ከቶትናም ጋር ያደረገውን ጨዋታ 2-1 በሆነ ውጤት ድል አድርጓል። ሊቨርፑል በጨዋታው ላይ ብዙ ነገር የገጠመው ጨዋታ ነበረ። ከሜዳ ውጭ ነው ጨዋታውን ያደረገው። በግብ ማስቆጠር ረገድ ኢሳክ 56ኛው ደቂቃ ላይ መሪ ያደረጋቸው፣ ሁጎ ኤኪቲኬ 66ኛው ደቂቃ ላይ ሊቨርፑልን መሪነት ወደ 2-0 አሳድገው ነበር። በኋላም ላይ ሪቻርልሰን 83ኛው ደቂቃ ላይ ለቶትናም ብቸኛዋን ግብ አስቆጥሮ ሊቨርፑል 2-1 አሸነፈ። በቶትናም በኩል ግን ዣቪ ሲሞን 33ኛው ደቂቃ ላይ፣ ክርስቲያን ሮሜሮ 93ኛው ደቂቃ ላይ በቀይ ካርድ በቶትናም በኩል ከሜዳ ለመውጣት ተገደዋል። በሊቨርፑል በኩል ምናልባትም የሰበሰቡትን ነጥብ አሁን በትልቁ እንዲፎካከሩ የሚያስችል ደረጃ ላይ መድረሳቸው እንደዚሁ የተመለከትንበት ነበር። ነጥባቸው 29 ደርሷል። አሁን ከቼልሲ እኩል ሆነዋል። ቶትናም 22 ነጥብ ላይ ቀርቷል። ቀጣይ ቅዳሜ ሊቨርፑል ከወልቭስ እንዲሁም ክሪስታል ፓላስ ከቶትናም ጨዋታቸውን የሚያደርጉ ይሆናል። ለስሎት ፈተና የሆነ ጊዜ የመጣ ይመስላል። ኢሳክ፣ ኮነር ብራድሌ፣ ጀሬሚ ፍሪፖንግ በአንድ ጨዋታ ነው ተጎድቶ የወጡት። ወደ ቤተሰቦቻችን በተለይም የኢሳክ አሳሳቢ ነው፣ እንመለስበታለን። የእሳቸው ቡድን ግን ተከታታይ 3ኛ ድሉ ነው ይሄ። ኢንተርን 1-0፣ ብራይተንን 2-0፣ ትላንት ቶትናምን 2-1። ባለፉት 3 ጨዋታ ራሱ ትላንትና ነው በብቸኝነት ግብ የተቆጠረበት። ጥሩ መሻሻልን ያሳየ ቡድን ሆኗል አሁን ሊቨርፑል። ቀጣይ ደግሞ በጨዋታ ደረጃ የሚገጥሙት ወልቭስን ነው። ወልቭስ ያው ያለው ሪካርድ ይታወቃል። ሁሉም ያገኘ ክለብ ሁሉ ነጥብ የሚሰበስበው ወልቭስ ላይ ነው። ስለዚህ ለሊቨርፑል ሌላ በጣም ትልቅ ድል የሚገኝበት መርሃ ግብር ተደርጎ ሊወሰድ ይችላል። ከፈረንጆቹ አዲስ ዓመት በፊት የሚደረግ የመጨረሻው ጨዋታ ነው ለሊቨርፑል። በፈረንጆቹ አዲስ ዓመት ዕለት ጃንዋሪ 1 ደግሞ በአንፊልድ ሮድ ስቴዲየም ሊድስ ዩናይትድን የሚያስተናግድ ይሆናል። ከ16 የፕሪሚየር ሊግ ጨዋታ በኋላ 17ኛ ሳምንት ላይ ፍሎሪያን ቬርዝ አሲስት አድርጓል። ይሄ ለተጫዋቹ ትልቅ መነሳሻ ይሆናል። የፈረንጆች አዲስ ዓመት ሳይገባ በፊት ግን ግቧ ብዙ ጣጣ አምጥታለች። ይሄውም
አስቆጣሪው ተጎድቷል። አንድ ተጫዋች ጎል አስቆጥሮ ጉዳት አስተናግዶ ተመልሶ ለመጫወት ካልሞከረ ብዙውን ጊዜ ጥሩ ነገር አይደለም። ከዚህ በላይ መናገር አልችልም። በቅርቡ ከኛ ጋር እንደሚሆን ተስፋ አደርጋለሁ ብሏል። የኢሳክን ጉዳት ነው። አርኔ ስሎት ጥሩ ነገር የቨርዝን ምርጥ አሲስት ወደ ጎልነት መቀየሩ ነው። ስለ ጉዳቱ እንዳልኳችሁ ከምርመራ በኋላ ጠብቁኝ ብሏል። የሌሎቹም ተጫዋቾች ጉዳት እንደዛው ነው ብሏል። ያው እንዳልኳችሁ በጨዋታው ላይ ጀረሚ ፍሪፖንግ ተጎዳ፣ ኮነር ብራድሌ በቀይም በግራ የሚከላከሉት አጥቂው ኢሳክ ተጎዳ። ትላንት የተረፈ አልነበረም ማለት ይቻላል። በቶትናም ሆትስፐር ስቴዲየም ከሊቨርፑል በኩል ቁልፎቻቸውን በጉዳት ሲያጡበት ምሽት ነበረ። በ10 ተጫዋች ደጋፊ ፊት የሚጫወት ቡድን ማሸነፍ ቀላል አይደለም ብሏል። ያው የክርስቲያን ሮሜሮ ቀይ ካርድ ያው መጨረሻ ላይ የመጣቸው የዣቪ ሲሞንስን ማለቱ ነው። ሁጎ ኤኬቴኬ በጣም ድንቅ ምሽት ነበረ ለሱ። ሁጎ ኤኬቴኬም በፕሪሚየር ሊግ እንግዲህ 9ኛ ግቡ ላይ ደርሷል። በነገራችን ላይ ከአዲስ ፈራሚ 9 ግብ ላይ የደረሰ አጥቂ የለም ከአዲሶቹ ፈራሚዎች። እንደ አጠቃላይ ደግሞ ሁጎ ኤኬቴኬ 5 ጎሎችን ባለፉት 3 የፕሪሚየር ሊግ ጨዋታ ላይ ማስቆጠር እንዲሁ የቻለበት ነበረ። በሁጎ ኤኬቴኬ በኩል ጀሬሚ ፍሪፖንግ ጥሩ ክሮስ ነው ያደረገልኝ። ጎሉ ሲቆጠር ደግሞ የማሏሸው ነገር ተከላካዩ ነክቶታል። ስለዚህ እድለኛ ነበርኩ። ያም ሆነ ይህ ዋናው 3 ነጥቡ ነው ለሊቨርፑል ብሏል። ደስታውን የገለጸው ልክ እንደ ኬሊያን ምባፔ ነበረ። ምክንያቱ ደግሞ ትላንት የሀገሩ ልጅ ኬሊያን ምባፔ 27ኛ ዓመት ልደቱን እያከበረ ነበርና በእርግጥ በልደቱም ቀን ኬሊያን ምባፔ ግብ አስቆጥሮ የሮናልዶ ሪካርድ የተጋራበት ሪያል ማድሪድ ድል ያደረገበት ነበር። ሁጎ ኤኬቴኬም በደስታው የሀገሩን ልጅ መልካም ልደት ብሎታል። የሊቨርፑል አዲስ ፈራሚዎች ትላንትና ቨርዝ አሲስት፣ ኢሳክ ጎል፣ ፍሪፖንግ አሲስት፣ ኤኬቴኬ ጎል አስቆጥሯል። ሁለቱ አዲስ ፈራሚ ኢሳክና ፍሪፖንግ ግን ግብም የግብ አስተዋጽኦም ካላቸው በኋላ በጉዳት ከሜዳ ወጥተዋል። በቶትናም ሆትስፐርስ በኩል ምናልባት ልናነሳው የምንችለው 2025 ሳይጠናቀቅ በፊት በሜዳቸው 11ኛ ሽንፈታቸው ነው። በነገራችን ላይ ይሄ በአንድ ካላንደር ስር በኖርዝ ለንደን ክለቦች ታሪክ ይሄ በጣም መጥፎ ሪከርድ ነው። በነገራችን ላይ በቶትናም የተመዘገበው ትላንትና ምናልባት ሪቻርልሰን 80ኛው ደቂቃ ላይ ገባ፣ 83ኛው ደቂቃ ላይ ጎዶሎን ቡድን ቶትናምን ቢያንስ ወደ ጨዋታው እንድትመለስ ያደረገች ግብ አስቆጥሮ ነበር፣ ግን ከሽንፈት አልታደገውም። እንደ አጠቃላይ ጨዋታው ከሞላ ጎደል ይሄንን ይመስላል። ጨዋታውን የተከታተላችሁ ሊቨርፑላውያን ምልከታችሁን በክለባችሁ ወቅታዊ ሁኔታም በጨዋታውም ዙሪያ ያጋሩን። አርሰናሎች ለሰዓታትም ቢሆን መሪነታቸውን ተነጥቀውት ነበረ በሲቲዝኖች። በትልቁም ሲጠበቅ የነበረው ጨዋታውም በዚህ ምክንያት ነው። ውድ ቤተሰቦቻችን ታዲያ ጨዋታውን አርሰናል በጣም ፈታኝ በሆነው ስቴዲየም ዘንድሮ በተለይም ለበርካታ ክለቦች ፈታኝ በሆነው ሄልደክሰን ስቴዲየም ኤቨርተንን 1-0 አሸንፏል። በጨዋታው ብቸኛዋን ግብ 27ኛው ደቂቃ ላይ ቪክተር ዮኬሬሽ በፍጹም ቅጣት ምት ማስቆጠር ችሎ ጨዋታው 1-0 በዛው ተጠናቀቀ። ቪክተር ዮኬሬሽ 5ኛ የፕሪሚየር ሊግ ግቡን ከብዙ ሐሜት በኋላ ትላንትና ማስቆጠር ችሏል። አርሰናል የመሪነት ነጥቡ 39 ያደርሶታል። በ2 ነጥብ ከሲቲዎች ርቀዋል። ኤቨርተን 24 ነጥቦች ያሏቸውም በጊዜያዊነት 10ኛ ደረጃ ላይ ተቀምጠዋል። ቀጣይ ሳምንት ቅዳሜ አርሰናል ወደ ኤምሬትስ ይመለስና ብራይተንን ሲያስተናግድ፣ ቅዳሜ ኤቨርተን ወደ ተርፍ ሙር አቅንቶ በርንሌን የሚያስተናግድ ይሆናል። የትላንት ምሽት ጨዋታን የተከታተላችሁ ምልከታችሁን አገሩን። ቪክተር ዮኬሬሽ የቡድኑ ፍጹም ቅጣት ምት መቺ ነው። በነገራችን ላይ 19 ፍጹም ቅጣት ምት መቶ 19ኙንም አስቆጥሯልና በጣም ድንቅ ነበረ ትላንትና ማለት ይቻላል። በጨዋታው ላይ እንዳጠቃላይም በቁጥር ደረጃ ጨዋታውን ከገለጽነው ውድ ቤተሰቦቻችን አርሰናል 1-0 አሸነፈ። አርሰናል 13 ሙከራ፣ ኤቨርተን 5። አርሰናል 2 ኢላማውን የጠበቀ፣ ኤቨርተን 1። በተቃራኒ ሳጥን ውስጥ አርሰናል 36 ኳስ ነክቷል፣ ኤቨርተን 12። የኳስ ቅብብል አርሰናል 569 ኳስ ነው የተቀባበሉት፣ ኤቨርተን 248 ብቻ ነው። ኦልሞስት ግማሽ ያክል እንደማለት ነው ከአርሰናል። በኳስ ቁጥጥርም ብናይ አርሰናል የተሻለ ነበር፣ 65.6% የኳስ ቁጥጥር ነበረው። በኤቨርተን በኩል 34.4% ብቻ ነው የኳስ ቁጥጥር። የማዕዘን ምት አርሰናል 3 ኤቨርተን 2። በጥፋት ደረጃም በኤቨርተን በኩል 4 ጥፋት አጥፍተዋል፣ አርሰናሎች 5 ያጠፉት። ከሞላ ጎደል ጨዋታው በቁጥር እንደዚህ አይነት መልኩ ሊገለጽ ይችላል። ምልከታችሁን በዚህም ዙሪያ ያጋሩን። ማይክል አርቴታ በውጤቱ በጣም ደስተኛ ነን ብለዋል ከጨዋታው መጠናቀቅ በኋላ። በመጀመሪያ አጋማሽ አንዳንድ እድሎችን አግኝተናል፣ ብዙ እድሎችን ሳንፈጥር ጨዋታውን ሙሉ በሙሉ ተቆጣጠረን ነበር፣ እናም ጎል አስቆጥረናል።
በሁለተኛ አጋማሽ 2 ወይም 3 የሚሆኑ ወርቃማ የግብ ዕድሎችን አግኝተናል። እነዚህን ዕድሎች በጨዋታው መጨረሻ ላይም ዘና ለማለት ከፈለግን በእንግሊዝ ፕሪሚየር ሊግ ውስጥ ስትጫወት ልትጠቀምባቸው የሚገቡ ነበሩ፣ ግን አልሆነም ብለዋል። እንዳጠቃላይ ግን እሳቸው በቡድናቸው በጣም ደስተኛ መሆናቸውን ተናግረዋል። ሌላው ከቪክተር ዮኬሬሽ ጋርም በተያያዘ እሳቸው አንስተዋል። የቡድኑ ዋና ፍጹም ቅጣት ምት መቺ እሱ ሆኖ አሁንም ይቀጥላል፣ ምክንያቱም ያ ነው ብለዋል። ግብ እያስቆጠረላቸው ነው። ትናንትናም በእርግጥ ግብ አስቆጥሯል። በጨዋታው ላይ ያው የቪክተር ዮኬሬሽ እንቅስቃሴ እንደ 9 ቁጥር በጣም የተገደበ እንደሆነ ይታወቃል። በአርሰናል ቤት ምናልባትም ማይክል አርቴታ አሁንም ለሱ የሚሆን ጨዋታን ማዘጋጀት ላይ በትልቁ ጥያቄ የሚያስነሳ ነበር ማለት ይቻላል። አርሰናል በነገራችን ለውድ ቤተሰቦቻችን ቀጣይነት የካራቦ ካፕ ጨዋታን ማክሰኞ የማድረግ ግዴታ አለበት። ባለፈው ሳምንት ፓላስ ጨዋታ ስለነበረው የካራቦ ካፕ የግማሽ ፍጻሜን ጨዋታ አላረገም። ካሸነፈው ቼልሲ ነው የሚገጥመው። በሊጉ ደግሞ ቀጣይ ሳምንት ብራይተንን ይገጥማል። የጨዋታው ኮከብ የነበረው ትላንትና ቡካዮ ሳካ ነው። በነገራችን ላይ ቡካዮ ሳካ ከጨዋታው በኋላ ማንቸስተር ሲቲንም ሆነ ሌላ ቡድን እየተከታተልን አይደለም፣ ሁኔታውን በስራችን አድርገን እየተቆጣጠርን እንደሆነ እናውቃለን። እናም ማሸነፋችን እስከቀጠልን ድረስ አንደኛንን እኛ ማንንም አንከተልም ብሏል። ቡካዮ ሳካ ስለ ጨዋታውም ሲናገር ኤቨርቶኖች ጨዋታውን አስቸጋሪ ያደርገውብናል፣ እኛም በአንዳንድ አጋጣሚዎች ጨዋታውን ለመጨረስ የተወሰኑ ኃላፊነት ነበረብን፣ ግን በጨዋታው ላይ ጠንካራ ነገር ነው የገጠመን። በሊጉ ፉክክር ላይ በአንደኝነት እንንቀጥል ያስቻለም በራስ መተማመናችንም ከፍ ያደረገ ድል ነበር ሲለ ተደምጧል። የአርሰናሉ ቡካዮ ሳካ ቪክተር ዮኬሬሽ ፔናልቲ የመምታቱን ኃላፊነት በተመለከተ እንደተሰጠውም ሲናገር አዎ ማለት ጥቂት ናቸው ኃላፊነት ሊወስዱ የሚችሉት፣ እናም ከዛ ውስጥ እኔ ደግሞ ቀዳሚ ነኝ፣ በዚህ ሰዓት እኔ በመሆኔ በጣም ደስተኛ ነኝ፣ ግቡንም በማስቆጠሬ በጣም ደስተኛ ነኝ ብሏል። ዮኬሬሽ ሁልጊዜም ጎል ማስቆጠር እፈልጋለሁ፣ ስለዚህ በእያንዳንዱ ጨዋታ ውስጥ ዋናው ግባችንም ቡድኑን አሸናፊ ማድረግ ነው፣ ያም በአሸናፊነት እንዲቀጥል ግብ ማስቆጠር እንሻለው ብሏል። እንደ አጥቂ የምጥረውም ይህንን ለማድረግ ነው ብሏል። ተጨማሪ ጎሎችን ማስቆጠር እንችል ነበር፣ ነገር ግን በጣም አስፈላጊው ነገር ጨዋታውን ማሸነፋችን ነው ብሏል። ዮኬሬሽ ጎል ማስቆጠሩም በቡድን ውስጥ በጣም ደስታ እንደፈጠረበትና ይህንንም አጠናክሮ እንደሚቀጥለው ተናግሯል። ዮኬሬሽ ከጨዋታው መጠናቀቅ በኋላ ሁሌም ጎል ማስቆጠር ለአርሰናል ሻለሁ ብሏል። ያው ከጫና ትንሽም ቢሆን ቀለል ያለለት ባለፉት ጨዋታ እንግዲህ በዚህ ውድድር ዓመት 17 ጨዋታ 5ኛ የፕሪሚየር ሊግ ግቡም የደረሰበት ሆኗል። ዴክላን ራይስ በትላንትናው ጨዋታ ላይ 10 ኳስ ነጥቋል። 87 ኳሶችን በስኬት አቀብሏል። 114 ኳሶችን ነክቷል። በጣም ትልቅ የሚባለው በነገራችን ላይ በመቶኛ ብናየው እንኳን የማቀበል ስኬቱን 87 በመቶ ነው። ትላንትናም ድንቅ ብቃቱን እንደዚሁ አሳይቷል። በእርግጥ በአርሰናል ውስጥ ትላንት በተወሰነ መንገድ የጨዋታ ቁጥጥር ነበራቸው፣ ግን በተወሰነ መንገድ ኤቨርተን በጣም አስቸግሯቸው ነበርና የራይስ ሚና ትላንትናም እንደዚሁ በጣም አስፈላጊ ነበር። ከውጤቱ በኋላ ያው አርሰናሉ ሲጠብቁት የነበረው የሊግ መሪነትን ከሲቲ መረከብ ነበር። በ2 ነጥብ መልሰው ተረክበውታል። አርሰናል አሁን 39 ነጥብ ይዘው የፕሪሚየር ሊግ መሪ ነው ከፈረንጆች ገና በፊት። ሲቲ በ37 ነጥብ ይከተላል። አስቶን ቪላ የደረጃ ሰንጠረዡ ላይ ለውጥ የማያመጣ ግን ነጥቡ ላይ ለውጥ የሚያመጣ ጨዋታ ዛሬ ይጠብቀዋል። በቪላ ፓርክ ከዩናይትድ ጋር 33 ነጥብ አላቸው። ቼልሲ በ29 ነጥብ 4ኛ፣ ሊቨርፑልም 29 ደርሷል፣ 5ኛ ነው። በፕሪሚየር ሊግ ከ17ኛ ሳምንት በኋላ ያየናቸው የደረጃ ሰንጠረዥ ላይ የተመዘገቡ ውጤቶች ናቸው። ዛሬም ፕሪሚየር ሊጉ ይቀጥላል። ሩበን አሞሪ አስታውሳለሁኝ፣ ሮናልዶ ተጠባባቂ ነበር። ሮናልዶን በተመሳሳይ ተጠባባቂ ነበረ። ሁዋን ሴባስቲያን ቬሮን ሳይቀር ተጠባባቂ የነበረ ተጫዋች ነው በዩናይትድ። ይህን ሁሉ ታሪክ በዩናይትድ አስታውሳለሁኝ። አንድ ተጫዋች ተጠባባቂ ሆነ ማለት ኮከብ አይደለም ማለት አይደለም። ዩናይትድ እንደዚህ አይነት ኮከቦችንም ተጠባባቂ ያደርጓል። ትልቅ ተጫዋቾች ተጠባባቂ ሊሆኑ ይችላሉ። እናም በዛ ምክንያት ተጠባባቂ የሆኑ ተጫዋቾች በዛም ልክ ማሰብ አለባቸው ብለዋል። እሳቸው ከኮቢ ማይኖ ጋር በተያዘ ነገሮችን ለማለሳለስ ሲሞክሩ የኮቢ ማይኖ ፍላጎት በውሰት የዝውውር መስኮት ዩናይትድን መልቀቅ፣ ለመሻሻልና ለማደግ በቂ ደቂቃዎችን ማግኘት፣ በተለይም በናፖሊ ወደ ማንቸስተር ዩናይትድ ከተቻለ ይበልጥ ጎልብቶ መምጣት፣ ዩናይትድ ካልፈለገው በዛው መቅረት ነው። የማይኖ ቅድ ለዓለም ዋንጫው ከእንግሊዝ ጥሪ ማግኘት ብቻ ሲሆን ለውድድር ዓመቱ ሁለተኛ አጋማሽም በዚህ ሁኔታ መቀጠል የማይፈልግ ሲሆን ናፖሊ ግን መዳረሻ ይሆናል ተብሎ ይጠበቃል። የብሩኖ ፈርናንዴዝ የውል ማፍረሻ
60 ሚሊዮን እንደሆነ ተገልጿል። ነገር ግን የውል ማፍረሻው ለፕሪሚየር ሊግ ክለቦች አይሰራም። ከሊግ ውጭ ባሉ ክለቦች ግን ተፈጻሚ መሆን ይችላል። ፖርቱጋላዊ የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ በጥር የዝውውር መስኮት ይህ ተጫዋች የውል ማፍረሻን ቢኖረው አይለቅም ተብሏል። ነገር ግን በርከት ያሉ የሳውዲ አረቢያ ክለቦች በቀጣይ ክረምት የግላቸው የማድረግ እድል እንዳላቸው ያምናሉ ይላል ፋብሪዚዮ ሮማኖ። በዚህ መሰረት ከቀጣዩ የዝውውር መስኮት በተጨማሪ የማንቸስተር ዩናይትድ ቆይታ ዙሪያ ትልቅ ሚና እንዲኖረው ዘንድ በቀጣይ ውይይቶች ይደረጋሉ ተብሏል። ብሩኖ ፈርናንዴዝ ለአሰልጣኙ ስልና እንዲሁም ለዩናይትድ ካለኝ ፍቅር የተነሳ ቆየው ብሏል እንጂ ባለቤቶቹ ለገበያ አቅርቦት ሲጫረቱበት እንደነበረ በግልጽም የታወቀ እሱም በጣም የጎዳይ ነገር ማለቱ ይታወቃል ከሰሞኑ። በቀጣይ ግን በማንቸስተር ዩናይትድ ውስጥ ስለመቀጠሉ ዋስትና የለውም ብሩኖ። በብቃት ደረጃ ግን አሁንም ቢሆን የዩናይትድ ቁልፉ ተጫዋች ነው። ዩናይትድ ውስጥ ባለፉት 5 ዓመታት በወጥነትም የነበረ አሁንም ክለቡን ሊለቅ ይችላል እየተባለም የቡድን ወጥ ብቃት የሚያሳይ ተጫዋች እንደሆነ ይታወቃል። ከዝውውር አልወጣንም ውድ ቤተሰቦቻችን። አስቶን ቪላ ጀደን ሳንቾን በጥር የዝውውር መስኮት ማንቸስተር ዩናይትድን እንዲቀላቀል ወይም እንዲመለስ ይፈልጋሉ ተብሏል። ወይም ከክለባቸው ብቻ እንዳጠቃላይ ይወጣሉ ተብሏል፣ እንዲወጣ ይፈልጋሉ። ነገር ግን ማንቸስተር ዩናይትዶች ይህንን ተጫዋች ወደ ቡድናቸው በጥር የመመለስ ምንም አይነት ፍላጎት የላቸውም ተብሏል። አስቶን ቪላ ጀደን ሳንቾ በውሰቱን ሲያስፈርሙት በውሉ ላይ ተጫዋቹን የመመለስ አማራጭ ስላላካተቱ ተጫዋቹ ያለ ዩናይትድ ፈቃደኝነት ወደ ዩናይትድ መመለስ አይችልም። ነገር ግን ሌላ ክለብ ተጫዋቹን ለማስፈረም ፍላጎት ካሳየ በዩናይትድ እና በቪላ ሰዎች መካከል ቁጭ ብለው ውይይት ካደረጉ በኋላ ዩናይትድ ሲፈቅድ ቪላ ለሌላ ክለብ በውሰት ተጫዋቹን መስጠት ይችላል። ከዛ ውጭ ግን ዩናይትድ የመመለስ ምንም አይነት ፍላጎት ስለሌለው ቪላ ሌላ ፈላጊ ክለብ ካጣ በዛው ዓመቱን ሙሉ እንዲያጠናቀቅ ይገደዳል ማለት ነው። የነጻነት ታጋዩ እየተባለ የሚጠራው ጀደን ሳንቾ ነጻነቱን አጥቷል ማለት ይቻላል። የብራይተን እቅድ አሁንም ካርሎስ ባሌባን የመሸጥ አይደለም እየተባለ ይገኛል። ምናልባትም ተጫዋቹ በዘንድሮ ውድድር ዓመት የአቋም መውረድ ማሳየቱ በቀጣይ ክረምት ላይ በጥሩ ዋጋ ለመሸጥ አያስችላቸውምና ሌላ ተጨማሪ ዓመትን ሊጠብቁ ይችላሉ ተብሏል። ስሜ ከዩናይትድ ጋር ስለተያያዘ የተፈጠረ ነገር የለም፣ ይልቁንስ ብቃቴን ለማሳደግ ራሴ ላይ ባሳደርኩት ጫና ነው የተፈጠረው ያለው ካርሎስ ባሌባ በብራይተኑ አሰልጣኝ ፋቢያን ሁዝለር ግን ስሙ ከዩናይትድ ከተነሳን አቋሙ የቀነሰው ማለታቸው ይታወቃል። ዩናይትድ በእርግጥ ባሌባን ቢያጣ አማራጮች ያሉት እንደ አዳም ዋርተን ያለ ተጫዋች በዩናይትድ ዝርዝር ውስጥ እንዳለ ይታወቃል። የክሪስታል ፓላሱ ተጫዋች በርካታ አማራጮችን በዝርዝራቸው ውስጥ በአማካይ ክፍሉ ላይ ይዟል። ያው በጥሩ ስለማይጠበቅ ሞር ክረምት ላይ ይመጣል ተብሎ ይታሰባል አንድ አማካይ ኤሊዮት አንደርሰንን ጨምሮ። ግን የብራይተኑ እቅድ አሁንም እስከ 27 ወይም ክረምትም ከሆነ በጣም ትልቅ ገንዘብ ነው። ዩናይትድ ደግሞ በወቅታዊ ብቃቱ ትልቅ ገንዘብ ያቀርባል የሚል ስጋትም አላቸው ተብሏል። ከዝውውር አልወጣንም፣ ማንቸስተር ዩናይትድ ቤት ነን። በማንቸስተር ዩናይትድ በኩል በነገራችን ላይ ባለፉት 10 ዓመታት ውስጥ 16 አጥቂዎችን አምጥቷል። ወደ 719 ሚሊዮን ፓውንድ አውጥቷል። አጥቂ ሲባል ግን ንጹህ 9 ቁጥር ብቻ ሳይሆን የክንፍ አጥቂን ጨምሮ ነው። ተከላካይ 15 መጥቷል። ወደ 429 ሚሊዮን ፓውንድ ወጪ ተደርጓል። የማለ ተጫዋች አማካይ ክፍል 7 መጥቷል። ወደ 385 ሚሊዮን ፓውንድ። ግብ ጠባቂ 4 መጥቷል። 69 ሚሊዮን ፓውንድ ወጪ ተደርጓል። ከዚህ መረጃ እንግዲህ እንደ ማንቸስተር ዩናይትድ ባለፉት ዓመታት ለአማካኝ ክፍሉ በአንጻራዊነት በጣም ዝቅተኛ ወጪ ነው የወጣው። ከሜዳ ክፍሎቹ ሁሉ ሞር ትኩረት የተደረገበት አጥቂው ላይ ነው። አጥቂዎቹ የሚወጣባቸው ዋጋ በጣም የተጋነነ የሚባል ነው። ማንቸስተር ዩናይትድ በቀጣይ ክረምት ግን ይሄ ሳስቷል ብለው ያመኑትን የሜዳ ክፍል ለማጠናከር ሩበን አሞሪም አማካዩ ላይ በተለይም 6 ቁጥር ላይ በትልቁ ይሰራሉ ተብሎ ይጠበቃል። በውጭ ሀገር ያሉ የስፖርት ጋዜጠኞችም ይሁኑ የቀድሞ ተጫዋቾች ሚዲያ ላይ ቀርበው በተለይም በስካይ ስፖርት በነ ሲቢሲ ስፖርት አሰልጣኞችን ጨምሮ ትንታኔዎችን ሲሰጡ እናውቃለን። እገሌ የሚባል ተንታኝ እንዲህ ብሎ፣ እገሌ የሚባል የቀድሞ ተጫዋች እንዲህ ብሎ እየተባለ መረጃዎችም ይቀርባሉ። ከሀገር ቤት አንድ ሰው እናንሳ። አሰልጣኝ ሚሊዮን ጉግሳ የ433 ስፖርት አዘጋጁ ለእኔ ሴስኮ በቴክኒኩ እጅግ ጥንቅቅ ያለ ተጫዋች ነው ይላል። ይህ የቀድሞ አሰልጣኝ አሁኑ የእግር ኳስ ተንታኝ ሚሊዮን ጉግሳ በተጫዋቹ በኩል እንደዚህ አይነት ብቃቶችን አይበታለሁ። ነገር ግን እንደዛ ባለው ሁኔታ ደግሞ ዜርኪዝና ሌሎች አጥቂዎች ጋር የሚወዳደር አይደለም። ዓለም ላይ ካሉ ከፍ ካሉ ተጫዋች ጋር የምመደበው አይነት ተጫዋች ነው። በእንግሊዝ ገና ስራውን የጀመረም አይመስለኝም፣ ገና ነው ብሏል። የፕሪሚየር ሊግ የመላመድ ሂደት ሲመጣ ከዚህ በላይ ከተጫዋቹ ጠብቃለሁ እያለ ይገኛል። ምናልባትም የዩናይትድ ደጋፊዎች የእግር ኳስ ተንታኝ ሚሊዮን ጉግሳን ሀሳብ እንዴት አገኛችሁት? በተጫዋቾቹ ዙሪያ መልካታችሁን አጋሩን።
ጄይደን ካማሳ ከጉዳት ተመልሶ ከዋና ቡድን ጋር ልምምድ ሰርቷል። በማንቸስተር ዩናይትድ በኩል በርካታ ወጣት ተጫዋቾች ትላንት ልምምድ ሰርቷል። በዛሬው ጨዋታ ላይ ይገኛሉ ተብሎ ይታሰባል። ጨዋታውን እናንሰው። ቪላ ፓርክ ማንቸስተር ዩናይትድ ከአስቶን ቪላ ዛሬ በትልቁ የሚጠበቅ ጨዋታ ነው። አስቶን ቪላ ከማንቸስተር ዩናይትድ ዛሬ ምሽት 1 ሰዓት ከ30 ጨዋታው ጀምራል። ቪላ ፓርክ ላይ 15 ድል አለው በዚህ ውድድር ዓመት አስቶን ቪላ 4 አቻ 4 ሽንፈት ከዚህ ውድድር ዓመት የተመዘገቡ ውጤቶች ውስጥ ነው። በዩናይትድ በኩል በዚህ ውድድር ዓመት 7 ድል አላቸውም። በአቻ ደረጃ 6፣ በሽንፈት ደረጃ 4 ገጥሟቸዋል። በአስቶን ቪላ በኩል በዚህ ውድድር ዓመት በመጨረሻ 5 ጨዋታ 5 ድል፣ በመጨረሻ 9 ጨዋታም 9 ድል ነው ያላቸው። በነገራችን ላይ ማንቸስተር ዩናይትድ ከመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው፣ 2 አቻ 1 ሽንፈት። በርስ በርስ ግንኙነት ዩናይትድ 104 ጊዜ ቪላን ረቷል፣ 51 ጊዜ ቪላ ዩናይትድ ረቷል፣ 43 ጊዜ አቻ ወጥቷል። በእርስ በርስ የመጨረሻ 4 ግንኙነት ጥለን ካየን ዩናይትድ 3ቱን ረቶታል፣ አንድ ያቻ ወጥቷል። በእርግጥ ባለፉት 5 ጨዋታ ዩናይትድ በቪላ አልተሸነፈም፣ 4 ድል 1 አቻ ነው ያለው። የዩናይትድ የበላይነት ባለፉት ጥቂት ጨዋታዎች አሉ። ማን ዛሬስ በጨዋታውን በበላይነት ይወጣዋል? ቅድመ ግምታችሁን ላኩልን። ዛሬ በአህጉራችን አፍሪካ ግዙፉ ውድድር ጅማሮን ያደርጋል። ሞሮኮ ድግሷን አጠናቃ 23 ብሔራዊ ቡድኖችን በእንግድነት ጋብዛ በ9 ስቴዲየሞች ለሚቀጥለው 1 ወር ገደማ ታፋልማለች፣ ራሷን ጨምሮ ማለት ነው። ዛሬ የምድብ 1 እና የመክፈቻው ስነ ስርዓት ይካሄዳል። የምድብ 1 ጨዋታን ሞሮኮን ከኮሞሮስ ያገናኛል። መግቢያችን ላይ አፍሪካውያን በእግር ኳስ ወዳድነታቸው ይታወቃሉ። መሪዎቻቸውን ብለን አጠር ያለ ጥንቅር አቅርበን የእናንተስ በአፍሪካ ዋንጫ ድጋፋችሁ ለማን ነው ብለን የጀመርነው ጻፉልን። በኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ ከአዳማ ከተማ፣ መቻል ከኢትዮ ኤሌክትሪክ፣ ሲዳማ ቡና ከቅዱስ ጊዮርጊስ። በእንግሊዝ ፕሪሚየር ሊግ ብቸኛው ጨዋታ ዛሬ ምሽት 1 ሰዓት ከ30 ቪላ ፓርክ ላይ አስቶን ቪላ ከዩናይትድ፣ በስፔን ላ ሊጋ ዢሮና ከአትሌቲኮ ማድሪድ 12 ሰዓት ከ15 ደቂቃ ሲል ቪላሪያል ከባርሴሎና፣ ኤልቼ ከሪዮ ቫልካኖ፣ ሪያል ቤቲስ ከሄታፌ፣ በጣሊያን ሴሪ ካግላሪ ከፔዣ፣ ሳሱሎ ከቶሪኖ፣ ፊዮረንቲና ከዩዲኒዜ፣ ጄኖዋ ከአታላንታ። በጣሊያን ሱፐር ካፕ የፍጻሜ ጨዋታ በናፖሊና ቦሎኛ መካከል፣ በጀርመን ቡንደስሊጋ ሜንዝ ከሴንት ፓውሊን፣ ሃይደንሄም ከባየር ሙኒክ። ዛሬ በአውሮፓ ዙሪያና በሀገር ቤት የሚደረጉ መርሃ ግብሮች ናቸው። በአፍሪካ ዋንጫም ጭምር ጠቆምናችሁ። ቃል ስፖርት ዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን ዕለተ እሁድ ማለዳ ያሰናዳልናችሁ ስፖርታዊ ጥንቅር ፍጻሜው እዚህ ጋር ሆነ። ጥቂት ቆይተን እንመለሳለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጨዋታ ግምት እያጋራችሁን ቆዩን። ሰናይ ቀን